እንደ መጀመሪያው መከባበሩ ምን እንደምናደርግ ታውቃለህ? ባልዋልኩበት በቃ በብዙ ችግር ታደሰና የብሩክ አለማየሁ ቪዲዮ እነዚህም ባለትዳሮች ስንት አይነት ነገር እንዳስተማራቸው እያያቸው ነው አይደለ? እስከ መጨረሻ አዳምጣቸው። መሆን መቻል አለበት። ምንም ችግር ቢያጋጥማት ሴት እኮ በጣም ሬዚስት የማድረግ አቅም አላት። ብልሃተኛ ናት። ሃይማኖት እኮ ችግሯ ማለት ነው። ልክ ሰፈር ላይ የድሮ እናቶች ቡና ሲያፈሉ ያ ወሬ ታዳምጣለች ከቲክቶክ። ለዛ እኮ ነው አቋም የሌላት። እኔ እኮ የሚወዱኝን ሰዎች እየገፋሁ ነው። ላይክ ሃይሚ ማትወደኝ ልጅ ናት አይደለ? ማትወደኝ ስለ አሁን ላይ አቋሟ የምትፈልገኝም አይመስልም ማለት የማይፈልገኝን ሰው እየፈለገ ቡቡዬ፣ የኔ አንበሳ፣ የኔ ጀግና፣ ለፍቅር ሁሌ እንደሞትክ ነው አንተ። አሁንማ እኮ ከአሜሪካ ነው ከየት ነው ባል አግኝተውላታል ለሃይሚ ማለት ነው። የሚገርማችሁ ነገር ሃይሚ ተመልከች እንግዲህ እኔ አንቺን እየተከተልኩ ያለሁት እንደማትፈልግ ሰው የማይፈልገውን ሰው የሆነ ኮሽታ ሲመጣ እሄዳለሁ እያለው ሁሌ ሻንጣውን የሚያነሳ የማያፈቅር የማይወድ ሰው ነው። አንዳንድ ጊዜ የሚወደንን ትተን የማይወደንን እንከተላለን የሚባል አባባል አለ። ቡርኪያን ወደዛ እኛ ሴቶች እኮ የሚያፈቅረንን የሚንከባከበን ሰው አንወድም፣ ረግጠን ለመሄድ ነው የምንሮጠው። በኋላ ግን ሲያመልጠን እንዴት እንደምንንገበገብ። ለምን በጠበጥክ ለምን ገባህኛ ህይወት ላይ እንዲህ ማድረግ አልነበረብህም። ምሳል አክብረው እንደውም ነገሩ የተበላሸው ወንድሞ ሲገባ የሃይሚ ወንድም ሲመጣ ምስቅልቅላቸው ወጣ። ሀብቴ ስንቴ ሲመጣ ምን ነው ምስቅልቅላቸው አልወጣ? ብሩክ እኮ ዝም ቢል ለምን ዝም አልክ ማለታቸው አይቀርም። ሲናገር ተናገርክ። እኛም ያልነው ይሄንን መግባት አልነበረበትም። በቡርኬም እንዳለው ባይለያዩ። ኤፍሬም ግን ሲመጣ ይሄው በአንድ ቪዲዮ ጭራሽ መለያየት። ሀብቴ ስንቴ መጥቷል በእነሱ ህይወት ውስጥ ታረቁ እያለ ግን አንድም ቀን እንደዚህ አይነት ነገር ጦርነት ተከፍቶ አይታወቅም በቤተሰብ መሀል። ጭራሽ ቤተሰብ ተዘልፎ አያውቅም። ያንተ ቤተሰብ የኔ ቤተሰብ ተብሎ አይታወቅም ሲጀመር ማለት ነውና እነዚህ አሁን ባለግዳሮች ናቸው እንደምታዩዋቸው። ቪዲዮአችሁን በደንብ ያሉ በደንብ ይፈተፍቷቸዋል። ከዚህም በላይ ደግሞ ሌላም ሰው ብዙ ያያቸዋልና ትናንትና ብሩኬ መግቢያ ላይ እየተናገረውን በደንብ ነው እነሱ የገለጹት በሚገርም ሁኔታ ማለት ነው ቤተሰቦች። ሲቀጥል ደግሞ እንደውንም ይሄ ልጁ ራሱ እንግዲህ ሚስቱ ናት ከጎኑ ያለችው ሃይማኖት ታደሰ ካለችው ነገር ያስጠላኝ የታዘብኩት ነገር ብሩኬ እኔ አቅም ቢኖርኝ አስገድለው ነበረ እገለው ነበር ያለችውን ፓርት እንግዲህ ተናግሯል። እዚህ ጋር አስገባላችሁ ይችላል። ለሰው ልጅ ማለት ሰው እንዴት ነው አብሮ እየኖረ እንደዚህ አይነት ነገር አሁን ካሁን በኋላ ይቅርታ ተባብለው ራሱ ቢታረቁ ራሱ ይሄ ነገር ድራማ ካልሆነ በስተቀር ሪል ቢሆን እኔ ያመኛል አልቀመጥም። እኔ አሁን እንደዛ ያለችውን ፓርት ሰምቼ ድጋሚ መሰጠኝ ሁሉ አልበላም ሁላ ማለት ነው። የምሬን ነው የምላችሁ። በጣም ነው የሚያስጣለው። እንደዚህ የዚህን ያክል በቃ ይሄ ማለት ፍቅር ሳይሆን ቅናት ወይም ተንኮል ነው የሚባለው። እንደዚህ በዚህን ልክ ማለት ነው። እና እኛ አብራችሁ ሁኑ አላል ምን አላል የሆነ ነገር ኮሽታ ሲመጣ አብራችሁ ሁኑ ብላችሁ እንደዚህ ነው ምናምን ሃይሚ እርር የምትለው እኛ ላይ በጣም ነው የሚገርመኝ አንዳንዴ ሳስበው። የሆነ እኛ አስረን አስገድደን አብረን ያኖርን እስኪመስል ድረስ ማለት ነው። ለማንኛውም ሰላም ጤና ይስጥልን እኛ ውድ ቤተሰቦች፣ ሰላም ሳላችሁ ቀደዳይን ገባው ማለት ነው። ስራ ላይ ስለሆንኩኝ ነው፣ ለዛም ነው። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ያው የመጣሁበት ፓርት ይሄ የነዚህ አነጋገር ስለተመቸኝ እና ደግሞ መግቢያ ላይ ያለውን ነገር ብዙም አይቼዋለሁ፣ ግን እኔ ቪዲዮ አልሰራሁበትም። እውነት ለመናገር የማይወደንን ሰው መከተል ከባድ ነው፣ ስሜቱ ከባድ ነው። የማይወደንን ሰው መከተል ማለት ነው። ምክንያቱም እኛ ዋጋ የሚከፍልልን ሰው እየመጣ እየተገፋ እናንተ ደግሞ ለዛ ሰው ገና ለገና ነገ ይወደኛል ያፈቅረኛል እያላችሁ ዋጋ እናንተ የምትከፍሉለት ሰው በጣም ነው የሚያስጠላው። ይሄ ነገር አለመታመን በራሱ በጣም ይከብዳል። ብሩኬ እንደሚለው ሁል ጊዜ ማን ነው በተለይ በፍቅረኛሞች መካከል ሁሌ እንደዚህ አላምንህም፣ ሁሌ በአደባባይ አላምንህም በጣም ነው የሚከብደው በጣም እንግዲህ እዛው አብሯት እያለ አብሯት እየኖረ አለማመኗ በጣም ይከብዳል። ሲቀጥል ደግሞ አሁን ኤፍሬም እንዴት ነው በዛን ልክ ምን አይነት ተንኮል ቢያስብ ነው በመካከላቸው? አሁን ራሱ ግልጽ አልሆነልኝም። አንደኛ ብሩክ ሳይመታው መጥቶኛል ብሎ ለሷ መዋሸቱ፣ እሷ ደግሞ በውሸት እንደዛ ፍጥጥ ብላ በቃ ብሩክን እንዴት ተዋሸኛለህ ወንድሜን እንዴት እንዲህ አደረከው ብላ እኮ ነው ብሩክ እህት እንደሌለው ስላወቀች ነው እንደዚህ የሆነችው ብዬ እስኪሰማኝ ድረስ እግዚአብሔር ወንድም እሷ ማለት አሁን አንዳንድ ጊዜ የሆነ ወንድማችሁ ለእህት ሲቆረቆር እህታችሁ ለወንድም ሲቆረቆር የሆነ ብቸኝነት ይሰማችኋል። እና በጣም ነው የገረመችኝ ሃይሚ በዛ ልክ በቃ እናንተ በአይናችሁ ያያችሁትን ነገር ነው እንደዛ በቃ ፍጥጥ ብላችሁ ሰውን ለማዋረድ ትናንትና እንደዛ የራሷ ወንድሟ በቃ ቅልል ሲያረጋት በካሜራ ፊት ያስጠላል። በምን ሊያስተካክሉት እንዳሰቡትም ባላቅም ወይ ደግሞ እንግዲህ እኔ
እንግዲህ እሱ ለሱ የሚጠቅመው አሁን ለኤፍ የሚጠቅመው ነገር ምንድነው? ብሩኬ አሁን ለሃይሚ ክፉ ነው የሚሉት፣ ለሃይሚ ክፉ ነው ምናምን። አሁንማ ጭራሽ ባል እስከ መፈለግ ድረስም ደርሰዋል። ወይኔ ጉዴ ገረመኝ። እሷ በራሷ ግን ማፍቀር አትችልም ማለት ነው። ሁሌ እናንተ ናችሁ የምትመርጡላት። ግራ ይገባኛል እኮ አንዳንድ ጊዜ ፍቅር። ቆይ የሰው ልጅ የሚኖረው ለራሱ ነው ለሰው ነው? ግርም የሚለኝ ሁሌ ይመኛታል። ለምን ሺ ሲጀመር አንድ ሴት ልጅ ማለት ነው አንዱ እስኪወድቅባት ድረስ 150,000 ሰው ይመኛታል። ይሄ ያለ እኮ ነው። ገዝት ላይ ቁጭ ብሎ ማውራት የማይጠበቅባችሁም የሰው ህይወት ማለት ነው። ሲቀጥል ደግሞ እናንተ ስላላችሁ ስላወራችሁ አይደለም እቺ ልጅ እኮ ፍቅረኛ የምትይዘው ማለት ነው። ብሩክም እንዳጋጣሚ በስራ ጉዳይ ተገናኙ፣ በዛው ሰምጠው ቀሩ እንጂ አጀማመራቸው እንደዚህ አልነበረም ሲጀመር ማለት ነው። እና ሃይማኖት ታደሰ ሁሌም እናንተ ስላላችሁ ወንድ ታመጣለች፣ ሁሌም እናንተ ስላላችሁ ሴት ይመጣል ማለት አይደለም። በቃ አንድ ጊዜ የተፈጠረ ሚስቴክ፣ ይሄ ሚስቴክ ደግሞ ወይ ህይወታቸውን ሊያስተካክል ነው ወይ ህይወታቸውን ሊያጠፋቸው ነው። አለቀ። እዚህ ጋር አሁንም ቢሆን ትዕግስትና ሰብር የሚያስፈልጋት ሃይማኖት ታደሰ ናት። ምክንያቱም ሴት ልጅ እንደነገራችሁ ነው ይሄ ልጁ ማለት ነው። ሴት ልጅ ብዙ ነገር ኮንትሮል ማድረግ ትችላለች። ተደብድባ ፊቷ በልዞ እንኳን ምንም እንዳልተፈጠረ ችግርን መመለስ ትችላለች። ስለዚህ ሃይማኖት ታደሰ ደግሞ የምድር ገነት የመሰለ ባል እያላት ደንቁላል የሚንከባከባት የዚህ የሰው ወሬ፣ የመንደር ወሬ፣ የቲክቶክ ወሬ እየሰማች እሱ እንዲህ አሁን እንደው ብሩኬ ይቅርታ ልብ ስላለው እንደው ይቅር ስለሚል ነው እንጂ እንደዛ በጥፊ ሞልታበት አሁን ይቅርታ አልጠይቀው ነው። በጣም ነው እኮ የሚደብረው። የሰው ልጅ እኮ መለያየትም እኮ አለ። ዝም ብሎ መለያየት አለ። ይሄን ያህል ጊዜ አብራችሁ የቆያችሁትን ብዙ ነገር ያደረጋችሁትን ስትለያዩ በፍቅር በክብር በቃ አለቀ። እንደዚህ የሆነ ነገር ጥሎ አይደለም። እኔ የመታችሁ ምታሟታል ምናምን አይደለም። ወንድ ልጅ ነው፣ ችግር የለውም። ከዚህም በላይ ሊመታ ይደበደባል፣ ችግር የለውም። ግን ከአንድ ከሚያፈቅራት ሴት እንደዛ ተናዳበት ስትመጣው ያ ነው የሚያስጠላው፣ ዱላው አይደለም። ግን ይሄ ይደብራል ከምንም በላይ ባላደረገው ነገር ማለት ነው። እና ኤፍሬም ደግሞ ከአንዳንድ እሷ ስትኖር ቆሞ አልመታኝም ብሎ ማለቱ መጀመሪያ ላይ መከራከሩ ምን አስቦ ነው እንድል አድርጎኛል። አሁን እኔ አንደኛ ኤፍሬም ተመልካች ነው እንጂ ያለው ደጋፊ የለውም። ምንም ችግር የለበትም እሱ። ምክንያቱም የታወቀ ነው። በኖሩታም በብሩክ ህይወት ውስጥ ገብቶ እያመሰቃቀለ ይገኛል። በሁሉ ጋር ብቻ ያመሰቃቀላል። ደጋፊ ነው እንጂ ያለው ተመልካች ነው እንጂ ያለው ደጋፊ የለውም። ምክንያቱም እንደ ብሩክ ይህን አረክ እንዲህ አረክ ሃይሚ እንዲሆነ እንዲህ ተፈጠረ ብሎ የሚወቅሳቸው ኦዲየንስ የለውም። እሱ ተመልካች ነው ያለው። ገባችሁ? ስለዚህ እኔ እንደገባኝ ከሆነ አሁንም ቢሆን ለሱ የሚጠቅመው ነገር የገባበትን እህቱን እኔ ብሩክ ጋር እንደዚህ የሆነ ሚዲያው ላይ የሚወራው ወሬ ለሱ ለሃይሚ ክፉ እንደሆነ እና በቤተሰብ አትገቡም ወይ ሁል ጊዜ ቤተሰብ የላትም ይባላል እና ይህንን ነገር ለማሳየት ፈልጌ ነው ብሎ ካላለ ኤፍሬም እውነት ለመናገር በጣም ሚዲያው ላይ ከባድ ነው የሚሆነው። በዚህ ልክ ይከብዳል። አንደኛ እኔ እንደሚመስለኝ እንግዲህ ሃይሚ ብሩክን ፕራንክ ማድረግ ፈልጋ ከሆነ ከወንድሟ ጋር ተመካክራ፣ ለምን ሁሌ ቤተሰብ የላትም። ባለፈው መሆን ታማ ሶፋ ላይ ተኛሁኝ ምናምን ስትል እሱ ጋር ነው የምትሆኙ መሄጃ የለሽም ምናምን ብለዋታል። ያንን ነገር ለማሳየት ፈልጋ ብሩክን ደብቀው አጭር ነገር ልታረግ ከሆነ ሶኬ በጣም ደስ ይላል። ከዛ ውጭ ግን ያደረገችው ድርጊት በጣም ነው የሚያስጠላው። በጣም ይደብራል። ሃይሚ ሳታቅ ፕራንክ ነው ካለች ችግር የለውም። ምክንያቱም ፕራንክ መምሰል ስላለበት መሰራት ስላለበት የተናገረችውም ጥፊውም ሀረካቷም ትክክል ነው። ብሩኬም ደግሞ መገፍተሩም መግፋቱም ትክክል ነው። ምክንያቱም በጥፊ እኮ ነው እዛ ጋ የተመታው። ስንት ነገር ነው የምታስቡት? ስንት ነገር እንዴ! ስንት እኮ አንስቶ ድርግም እኮ ነው የሚያደርገው። የምሬን ነው። እናንተ አሁን ስለገፈተራት በቃ የሆነ ከብዷችኋል ነገር ታካብዳላችሁ። እንዲህ ምን ነው ይሄ ልጅ እኮ ወንድ ልጅ እኮ ነው። እንደውም በጣም ስሜቱን ተቆጣጥሯል። በጣም እንዴ! ስንቱ በንዴት እኮ ነው ፈልጎት እኮ አይደለም እኮ እንደዛ በጥፊ ጠንቧ ስታደርገው መልሶ ጠንቧ ቢያደርጋትስ? እሱ እኮ አይደለም ስሜት እኮ ነው እንደዛ የሚያዘው። እናንተ የሆነ ስትጣሉ ከሆነ ሰው ጋር ማፈልጉት ነገር የምትሆኑት ወዳችሁ ነው ሳፈልጉ እኮ ነው። ስለዚህ አንዳንድ የምታወሩትን ነገር አትበሸቃቀጡ። አንዳንድ ሰዎች የምሬን ነው፣ መበሸቃቀጥ ምንም አይጠቅምም። እነዚህ ልጆች ሌላው ቢቀር ቤተሰብና ቤተሰብ አብረው እንዲሆኑ በጣም የሚፈልጉ ሰዎች ናቸው። ጋሽዬም ብሩኬም በጣም ይወደዋል። ስላደረገለት ነው ስላላደረገለት ነው እሰይ እንኳን አረገለት ስላለው ነው ያደረገለት አይደል እንዴ?
ስላለው ነው ያደረገለት። ግን ደግሞ ስላደረገልኝ ብሎ ልጁን ሲበድላት ዝም ብሎ የሚያይ ሰው አይደለም ጋሽዬ። ልጁን በጥቅም የሚሸጥ አባት አይደለም። አገላለጻችሁ በጣም ነው የሚያስጠላው የአንዳንድ ሰዎች ማለት ነው። ሙሽዬ አሁን ሀይሚን ትወዳታለች፣ ግን አንድ ቀን እንደዛ ባየችው ነገር እስከዛሬ ጥምድ አድርጋችሁ ይዛችኋታል። እናንተ እኮ የምታዩት ካሜራ ላይ እኮ ነው፣ ግን እኮ በአካል አታውቁም እናንተ። ገባችሁ አይደለ? የማታውቁትን ነገር ባታመሰቃቀሉ የሆነ ትዕግስት ቢኖራችሁ። አንዳንድ ሰዎች ቲክቶክ ላይ በጣም የምትገርሙ የሆነ ላፋችሁ ለከት የሌለው የሆነ በቃ ልሳናችሁ ሊሰነጠቅ ያሰበው ሁሉ የምታወሩ በስማ። በዛ ልክ እኮ ሀይሚን መውደድ እኮ አፍ መክፈት አይደለም። ሀይሚን መውደድ ድርጊት ማድረግ ነው። ብሩክ አለማየሁ ስጦታ ተሰጥቶታል፣ እንዲህ ነው ካወጣህ እንደዚህ እንልሃለን። እንዴ ያውጧ። እሱ እኮ ለምኑ አይደለም፣ ብትሰጡ ፈልጋችሁ ነው። አካውንቱ ፈልጋችሁ ላክ ብላችሁት አይደል የሰጣችሁት። አክ ተብሎ የተተፋ መራቅ አይላስም። የፈለገ ለምን ቤቱ ሙሉ ዕቃ አትገዙም? ይሄ ነገር በአብርሽም ነበር። አብርሽ ግን ደምስሷችሁ አሁን ሄዷል። ማንንም አይሰማም አሁን አብርሽ እና ይሄ ነገርም በሰዓቱ ከአብርሽ ጋር ነበረ። ስለዚህ ብሩክ ደግሞ እንደዚህ አይነት ነገር የሰዎችን ላብ ማለት ነው አይፈልግም። ሰርቶ ነው መለወጥ የሚፈልገው። ስለዚህ እንደዚህ አንዳንዴ ገፍታችሁ ሄዳችሁ ስጦታ ካደረጋችሁም አደረጋችሁ ነው። ምን ያደርጋችሁ? ስጡኝ አላለም፣ ሰታችሁት ነው። ስለዚህ እህቶቹን እንደዚህ ያለው እሱ እህቶቼ ያለው እኮ የዛን ሰዓት እንዴ ስንት ነገር እዛ በረዶሽን እየሸጥሽ በረዶሽን እንትን እያልሽ እሱን አፍቅረሽዋል እኮ የተባለች ልጅ እኮ ናት ያቺ። ስሟን መጥራት አይጠበቅብኝም እንጂ አሁን ስሟን ታቋታላችሁ። ግን እሷ ለሁለቱም አንድ ናት እንደምታዩት። ግዴታ በቃ እንጃ በጣም በቃ አንዳንድ ሰዎች ራሷኑ ሀይሚን እንድትጠላ የምታረጓት በራሳችሁ ምላስ ነው። በቃ በራሳችሁ ምላስ የምታወሩት ወሬ በቃ ሰው እንዳያደርግ እጁን እንዲሰበስብ በቃ ምንም ላይክም ኮመንትም በሉት ሁሉንም ብር ብቻ አይደለም ምንም በቃ መውደድም የምትከለክሏት ነፃነቷን የምትነፍጓት እናንተ ናችሁ። ግን እግዚአብሔር አለ ለሁለቱም ማለት ነው። ለሁለቱም እግዚአብሔር አለ። ብሩክ እንዲጠላ እሷ እንድትወደድ ይሁን ያደረገው ጥሩ ነው። ግን ደግሞ ማለት ነው ሰውን እየጣላችሁ ሰው እንዲያድግ አትፈልጉ። በቃ እኩል ማየት ነው ያላችሁ እኮ አልሰጣችሁኝም ስጡኝ ማለት አይደለም። የምታወሩትን ወሬ እኮ ነው እሱ ያላችሁ። የምታወሩት ወሬ በጣም ነው የሚያስጠላው። እሷ ልጅ ስትሉ እኔ ለምን ልጅ አልሆንኩም ነው። ገባችሁ አይደለ? ስለዚህ ምንም የተናገረው ነገር የለም እዚህ ጋር። ግን እነሱ አጋኖት ኦዲየንሶቹን እንደዚህ ብሎ ሲመክር እሷ እኮ ቤተሰቡን አትንካ ነው የምትለው፣ አትንኩ ነው የምትለው። ምን አለሱ? ስለ እናቱ ነው ያወራው። ስለ ሌላ ሰው እናት ምን አስወራው? ለምን ያወራ? ስለ ሌላ እናት ስለ ሀይሚ እናት አውራ። ገብታችሁ አሰሙ እንደ አብርሃም ኢንተርቪው አድርጓቸዋል። ጉሊት ሸጨ ነበረ፣ ስንት ነገር አድርጌ ነበር፣ ሽንኩርት ሸጫለሁ፣ ድንች ሸጫለሁ፣ ብዙ ነገር ብዙ ስቃይ አይቻለሁ ብላለች፣ ተናግራለች። ጋሽዬም እንደዛው ሰምተናል። ስለዚህ የእነሱ ምን ማውራት አስፈለገው? ስለ እናቱ ነው እንጂ የሚያወራው ስለ ሌላ ሰው እናት ምን አስወራው? ስለ እሱ አላወራም። ለምን ያወራል? ምን አገባው? ግርም እኮ ነው የምትሉት አንዳንድ ሰዎች። ለማንኛውም ይገርማል። አፈሮ አመግቤ ነው